ከዚህ በላይ እንዲህ ነው ናሽና ነገታ ቆይ አትፈኑ እንዴ በቃ ፈስቺ እኮ ነው አይን እንዳይበር ብዬ አፍስለው ቢበርስ አይኔ እንዳይሻለው ባንዳይሊ አይ አሁን እንመለስ ወደ ቁም ነገር አይመስልሽም ወይዘሪት? ያንቺ ንፋስ ትንፋሽ ነው የሚባለው፣ ንፋስ አይደለም። ያው እኮ ነው ንፋስ ነው ትንፋሽ። ዛሬ በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? እንዴት ሳደራችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ጁማአ ነውና መልካም ጁማ አላልኳችሁም እና እንግዳ መጥቶብኝ ነበረ። ማለት እንግዳ ሳይሆን ያው አባቷ ነው፣ የሴትዬ አባት መጥቶ ነበርና ስራ ቢዚ ነበርኩኝ እና ጠዋት ላይ ቪዲዮ አልሰራሁም ማለት ነው ውዶችዬ። እናማ ሀይሚዬና ብሩኬን እንግዲህ ይሄን ለትውስታ ነው ያመጣሁትና እንደዚህ ስቀው የሚመጡበት ቀን ናፍቆናል እና ሰምታችኋል። ሀይሚዬና ብሩኬ እንደዚህ ስቃችሁ በቅርቡ እንደምትመጡ ተስፋ አድርጋለሁ። ያው ለኛ ማለት ነው ለኛ እንጂ እነሱ እኮ እዛ ሰላም ናቸውና ለኛ ግን እንደዚህ ስቃችሁልን እንድትመጡ እንፈልጋለን ማለት ነው። በቅቶናል በቅቶናል። ይሄ ስራን እንግዲህ ያው እስከ በዓል ድረስ ኢንሻአላህ ለማንኛውም በትዕግስት እንጠብቃለን መጨረሻውን። ውዶችዬ ዛሬ የመጣሁበት አንድ ዋሳኝ ነገር ነውና ብዙዎች አንዳንዶቻቸውም ዩቲዩበሮች እንደኔ ትንንሽ ዩቲዩበሮችም ሼር አድርገውታል ምናምንና ማታ ላይም ደግሞ ሰሞኑን በነገራችን ላይ እኔ ከበፊት ገስት ምናምን አልገባም፣ ላይቭ ላይ ምናምን አልገባም፣ ደስ አይለኝ ምናምንና ሰሞኑን ግን ገባ ላለሁኝና አንድ ነገር ተደጋጋሚ እንትን ካላችሁ የሆነ እንደሱ ሲሆንባችሁና የሆነ ነገር ትሄዳላችሁ ምናምን ነገርና ሰሞኑን ታዲያ ገስት ገባ እያልኩ ዞር እያልኩ ላይቭ ላይ ምናምን አያለሁ፣ ሾፍ አደርጋለሁ። አንዳንድ ነገሮችን ላይቭ ላይ ሁሌ እየተሰቀሉ ገስት እየተሰቀሉ ምናምን የሚያወሩት ወሬ የለም አስተያየት የሚሰጡ ምናምን ብዙ አሉ እና አሁን ላይ ሰሞኑን ገባ እያልኩ ከስር አዳምጣቸዋለሁ። አንዳንዴም ደግሞ ገስት ገባ ብዬ የተሰማኝን ነገር እናገራለሁ ምናምን፣ ግን ብዙ ጊዜ አይደለም፣ አልፎ ምናምን ብዙም አላወራም ደግሞ ገስት ላይ እና ወዶችዬ ምንድነው ትላንትና ታዲያ ዞር ስል የሆነ ቤት ገብቼ ምናምን ማለት ነው የሆነ መረጃ ተልኮልን ምናምን አሉና ምንድነው ምናምን ሲባል አይ በውስጥ ልክልሻለሁ ምናምን ተባባሉ ምናምን። ያው የሰማችሁ ሰምታችኋል። ዞሮ እዛ ቤት ላይ አጠፉም ማናችሁ ብትሆኑ ማለት ነው። ግን ያው ላልሰማችሁ ምናምን ነውና ከዛ በኋላ መረጃው ሳይነገር እንትን ብሎ ቀረ ማለት ነው። ከዛ ብዙ ሰዎችም ከስር ብዙ ልጆች እየተከታተሉ ነበር ምናምን ነገርና እኔ ራሱ ይሄ ነገር ስራ መሆኑን አውቃለሁ ምናምን እና ያን ነገር ግን ሳይናገሩ ላይክ አንናገርም እዚህ ጋር ምናምን ሲሉ ብዙ ሰው ተጨነቀ ማለት ነው። ምንድነው ምናምን በማለት ማለት ነውና ስላልተነገረ በቃ በጣም ብዙ ልጆች እየተጨነቁ ነበር ከስር። እስቲ ለኔ ራሱ እየተጨነኩ ነበር ምንድነው ምን ሰምተው ነው ምናምን ብዬ ማለት ነው። ከዛ እንደዚህ ወሬው እንትን እያለ ሲመጣ ኢንስታግራም የሆነ ነገር የተጻፈ ነገር ተጽፎ የተላከ ነገር አለ ምናምን ተባለ ማለት ነው። ከዛ ምንድነው ኢንስታግራም ምናምን እያልኩ እንትን ስል ግሩፕ ላይ ምናምን የሆነ የተለቀቀ ጽሁፍ ነበረ፣ ይሄ የምታዩት ጽሁፍ ማለት ነውና ከዛ ጽሁፉን አነበዋለሁኝ። ከዚህ ግባ የሚባል ነገር አይደለም፣ ከእውነት የራቀ ውሸት ማለት ነው፣ ትልቅ ውሸት እና ውዶቼ በመጀመሪያ ስለዚህ ነገር አብራራበታለሁኝ። ነገር ግን መጀመሪያ የምነግራችሁ ነገር ውድ እህቶቼ በሰው ሀገር የምትኖሩ ላይክ ብሩኬና ሀይሚዬን የምትወዱ በሚወራው ነገር ባሉ ዋልታ ዝም ብለው የውሸት ወሬ በተወራ ቁጥር እንደዚህ መረጃ አግኝተናል ምናምን ተብሎ በተወራ ነገር ውስጣችሁን አታስረብሹ ማለት ነው። በጣም ብዙ የዋህ እህቶች ስላላችሁ በጣም ትላንትናው ከስር በጣም ብዙ ሰው እያለቀሰ ምናምን ነበርና ለምን እንደዚህ ትሸበራላችሁ እንዴ? በፍጹም ይሄ እንደዚህ አይነት ነገር ላይ እውነት መስሏችሁ ያገኛችሁትን ወሬ ሁሉ እውነት እየመሰላችሁ የተወራ ሁሉ እውነት እየመሰላችሁ ራሳችሁን አትጉዱ። በዚህ ልክ ማለት ነው። ለምንድን ነው ራሳችሁን የምትጎዱት? ይሄ ሲጀመር ከእውነት የራቀ ውሸት፣ በቃ ውሸት ነው። ይሄ ትልቅ ውሸት ነው ይሄ ማለት ነውና በጣም የገረመኝ ነገር ግን ይሄን ነገር ያሰራጩት ሰዎች ከኛ በጣም ታላላቅ የሆኑ ሰዎች ናቸው ማለት እኛን ሁሉ ሊወልዱን የሚችሉ ሰዎች ናቸው ምናምንና
አንዳንዴ እኔ የሰው ቅንጭላት እንዴት አድርገው እንደሚያስቡት ነገሮችን አላቅም። በዚህ እርቀት ለመጓዝም ለምን እንዳስፈለገም አላቅም። እና ብዙ ከነሱ የማይጠበቅ ነገር አለ አይደለ? በጣም ትልልቆች ናቸው። እኔ እንጃ አላቅም እንዴት አስበውት ራሱ ይሄን ወሬ ብለው ይሄን ነገር ራሱ ማሰራጨታቸው ራሱ እኔ በጣም ነው የገረመኝ ማለት ነው። እንዴት ምን አይነት አስተሳሰብ ቢኖራቸው ነው ላይክ እንደ ህፃን ልጅ ምናምን ነገርና እንግዲህ ጽሁፉ ምን ይላል? ብዙ ሁሉንም ላላነብላችሁ እችላለሁ እዚህ ጋር ማለት ነው። ግን ፍሬ ሀሳቡን ነገር ልንገራችሁ ብዬ ነው። እና ፍርቱናን ታቋታላችሁ ሁላችሁም። እንግዲህ ፍርቱና የምትባለው ከዚህ በፊት የብሩኬ ሀሰን ሙቪ ምናምን ቤት አከራይታቸው ነበረ። እንደዛ ነው እውነታው ማለት ነው። ቤት አዲስ አበባ ገና እንደገቡ ቤት የተከራዩት እነሱ ግቢ ነበር ማለት ነው። ከዛም በኋላ ያው ሙቪ ሀሰን ማን ነው ደግሞ ብሩኬ ሆነው ሁላቸውም አንድ ላይ ያልነበሩ እንትን ያሉት። ከዛ በዛ ተዋወቁ ምናምን። ሲጀመር ልጅቷን የሚያውቋት ቀድመው ሙቪና ሀሰን ናቸው ያመጧትም። አስታውሳችሁ ከሆነ መጀመሪያ የተሽኮረመመሽ ምናምን ፕራንክ ሰርታ ነበር ማለት ነው ከነሱ ጋር። ከዛም በኋላ ያው እንደዚህ ተግባቡ ምናምን ማለት ነው። ጀማው ሀይሚዬ ምንም አስተዋወቋት ምናምን። ሀይሚዬ ጋም እንደውም ቤስት ጓደኛዋ ሁና ምናምን ነበረ። ታስታውሱ ከሆነ የሀይሚዬ 100,000 ልደቷ ሲከበር ምናምን በእንትና ነበር ያከበረችው። በዚህ ምንድነው የሚረዱት ስሙ ጠፋብኝ። አረ ወይኔ እዛ አምጡት ስሙን ባካችሁ የሚረዱትን። መቄዶኒያ ጋር ሂዳ ነበረ እንትን ያለችው ማለት ነው። እና እዛ ጋም ስትሄድ አብራት ነበረች ምናምን ታስታውሱ ከሆነ። ከዛ 2 ቪዲዮ ነው ምናምን ቲክታክ ላይ ከብሩኬ ጋር ሰርታ ለቃ ነበረ። ያችን ቪዲዮ ይዘው ሌላ ነገር አስቡኝ። በጣም ነው የሚገርመኝ እኮ በጣም ነው የሚገርመኝ። እና ብዙ ሰው ሌላ ነገር እያወራ ነበር በሰዓቱ ማለት ነው። ከዛ ሀይሚዬና ብሩኬ እርስ በርስ ኢንተርቪው ሲደራረጉ እንትን እያሉ ነበር፣ እየተጠያየቁ ነበረ የሆነ ሰዓት ላይ ማለት ነው። ጥያቄና መልስ እየተጠያየቁ እየመለሱ የኦዲየንስም ጥያቄ ነበር ምናምን። እና ፍርቱና ምንህ ናት ምንድናት ምናምን ስለተባለው ነገር በሙሉ በግልጽ አስረድቶ ነበረ። እሷ እንደዚህ ነች። እንደውም የሀይሚዬም የጋራ ሲጀምር የጋራ ጓደኛቸው ነች። ሲቀጥል ደግሞ እሷ ትልቅ ልጅ ነች። እንዴት ከእሷ ጋር እንደጠረጠሩኝ ራሱ ግራ ነው የሚያጋባኝ ምናምን እንዴት እንዳሰቡት። እኔ ሲጀምር እኔ አላቃትም በነ ሀሰን በነ ሙቢ ነው ያወኳት ምናምን ብሎ ሁሉ ተናግሮ ነበር ብሩኬ ማለት ነው። እና ሀይሚዬም እዛው ጠይቀው ያን ነገር ያው እየተመላለሱ ምናምን ሰምታችኋል ማለት ነው። እና እዚህ ጋር ምን አሉ መሰላችሁ? ብሩኬ ከብዙ ሴቶች ጋር በውስጥ ያወራል። ከዛ ሀይሚዬ ስትጠይቀው ይዋሻታል። ከዛ ደግሞ ፍርቱና ለጓደኞቹ ገንዘብ እየከፈለች ሀይሚዬና ብሩኬ እንዲለያዩ ታደርጋለች። ከዛ ደግሞ ብሩኬ ብዙ ሴቶች ጋር ለሚያወራቸው ሴቶች ሲጠይቁት ሀይሚዬ ምንህ ናት ብለው ሲጠይቁት እሷ ምንም አይደለችም ጓደኛዬ ነች፣ እሷ ናት የምታፈቅረኝ እንጂ ያላፈቅራትም ብሎ ይናገራቸዋል። ከዛ ያንን ይይዙና ሴቶቹ ሀይሚዬን በቃ እሱ እኮ ያፈቅርሽ ምናምን እያሉ ጫና ያደርጉባታል ምናምን ብሎ የሚል ጽሁፍ ነው ሁሉ ማለት ነው የምታዩት። ከዚህ ግባ የማይባል ማለት ነው። ከዛ ወደ አሜሪካ ሊሄድ ነው ምናምን ቀብጥርሴ ምናምን የሚባል ነገር አለና በጣም ገርሞኛልና በጣም የገረመኝ በጣም ነው የሳኩት። እና እንደው ምን ሆናችሁ ነው ለአጭር ህይወት ረጅም ጉዞ ያውም በሰው ህይወት እኔ በጣም ትገርሙኛላችሁ። ከዚህ ሁሉ እስከዚህ ድረስ የሆነች ነገር ድራማ ወይም ፕራንክ በሚጀምሩ ሰዓት በዚህ ልክ ለምን ትጓዛላችሁ እንዴ? ለምን አተዋቸውም ልጆቹን? በቃ እነሱ ስራ ነው እየሰሩ ያሉት፣ ይስሩ። ከዛ ስራቸውን ይሄ ስራ እስከሚያልቅ ድረስ በትዕግስት ጠብቁ። ምንድነው በዚህ ልክ ስለነሱ ህይወት ፈትፍተን በቃ ምናምን። እኔ በጣም የሚገርመኝ ነገር ማለት ነው እንዴት እንደሚያስቡት ነው። አሁን ሀይሚዬና ብሩኬ እንግዲህ እያየናቸው ያደጉ ልጆች ናቸው። እያየናቸው እዚህ ደረጃ የደረሱ ልጆች ናቸው። ብሩኬ ምን አይነት ሰው እንደሆነ፣ ሀይሚዬ ምን አይነት ሴት እንደሆነች እናውቃለን አይደለም? እና በዚህ ልክ ለምን መጓዝ አስፈለጋቸው? ሲቀጥል ደግሞ
ብሩኬ ሀይሚዬን ለመራቅ ፈልጎ ነው እዩን ያመጣት። እዚህ ጽሁፍ ላይ ተካቷል እሱ ነገር ማለት ነው። እና እዩ ሆን ብሎ እሱ ነው ያመጣት። በቃ ሰልችታ በቃኝ ብላ እንድትሄድ ፈልጎ ነው ያመጣት ምናምን የሚል ነገርም አለው ውስጥ ተካቷል ማለት ነው ውዶችዬ። እና እኔ በጣም ነው የገረመኝ። በጣም እንደዚህ አይነት የወረደ ሀሳብ ይህን ሁሉ ሆን ብላችሁ ቁጭ ብላችሁ ጽፋችሁ ፖስት ማድረጋችሁ ራሱ እኔ በጣም ነው የገረመኝ። በዚህ ልክ ርቀት ለምን የራሳችሁን ህይወት አትኖሩ እንዴ? ለምን የራሳችሁን ህይወት አትኖሩም? በጣም ነው የሚገርመው። በሰው ህይወት ላይ በዚህ ልክ ጊዜ ማጥፋት። አረ ፈጣሪ ልቦና ይስጣችሁ። እና ደግሞ እኔ በጣም የሚገርመኝ ነገር ይህን ነገር ደግሞ አምናችሁ እየተቀበላችሁና በጣም እየተጨነቃችሁ እያለቀሳችሁ ያላችሁ የዋህ ልጆች ወደ ራሳችሁ ተመለሱ። አንዳንዴ ቁም ነገርና ይሁን የውሸት ወሬ ለይታችሁ ማወቅ መቻል አለባችሁ እንዴ። ምንድነው በዚህ ልክ እናንተ የተሰጣችሁን ያያችሁትን የውሸት ወሬ ሁሉ እየለቃቀማችሁ እንትን የምትሉት? እና ብሩኬ ካልፈለገ ሀይሚዬን ማንም ያስገድደው የለም። በግልጽ አውርቶ ይሄ ሁለታቸው ወሬ ነው፣ ቁጭ አድርጎ አውርቶ መለያየት ይችላል። ግን ደግሞ ብሩኬ በጣም ነው የሚወዳት ሀይሚዬን፣ በጣም ነው የሚያፈቅራት። ሀይሚዬ ታውቃለች፣ የብሩኬን ማንነት ጥንቅቅ አድርጋ ታውቃለች። እያለቀሰች ሁሉ ነው ስለ ብሩኬ ማንነት የተናገረች። ያ ነገር ብቻ በቂያችሁ ነበር ለእናንተ ማለት ነውና አመጣጣቸውን እንዴት እየመጡ ስንት ነገር እየተደራረጉ ስንት ነገር እየተሳሰቡ እንደመጡ ስጦታ እየተሰጣጡ ከዛ ቤት ተከራይቶ አብሮ እስከ መኖር ድረስ ቤት ተከራይቶ አንድ ላይ እስከ መኖር ድረስ ምናምን ትልልቅ ሰርፕራይዝ እየተደራረጉ ምን ያክል ፍቅራቸው እስከ ጥግ እንደሆነ ያየንበት ጊዜ ነበረ ማለት ነው ያሳለፍ ነው። እያንዳንዱ ዩቲዩብ ከጀመሩ ጀምሮ አመጣጣቸው በጣም የሚገርሙ ልጆች ናቸውና ብሩኬ የቀረባት ለስራ ነው ምናምን የምትሉ ሰዎች አሁን ማለት ነው ለስራ እኮ ውዶቼ ለስራ ማአት ሰዎች ከሱ ጋር አብረው ለመስራት የሚፈልጉ አሉ። ማአት ሰዎች ከሀይሚዬ ጋር መስራት የሚፈልጉ አሉ። ግን ሀይሚዬም ከሌላ ወንድ ጋር መስራት አትፈልግም፣ ብሩኬም ደግሞ ከሌላ ሴት ጋር መስራት አይፈልግም ማለት ነው። በቃ ሁለታቸውም ክብራቸውን የሚያውቁ በጣም ደስ የሚሉ በራሳቸው የሚተማመኑ በራሳቸው አይዲያ እየመጡ ፈታ የሚሉ ለኦዲየንስ ክብር ያላቸው ልጆች ናቸው። አሁን ላይ ደግሞ ጨካን ብለው እንግዲህ ድራማው እነሱን የማይመጥን ስራ ቢሆንም እንኳ የሰው ፍላጎት ያ ስለሆነና ቪው ስላለው መስራት ስላለባቸው እየሰሩ ነው። እንግዲህ አይዲያው ለእናንተ አይመጥንም አቁሙ እያልነት ብዙ ጊዜ ተናግረናል። ግን ደግሞ የጀመሩትን እስከሚያቆሙ ድረስ በትዕግስት መጠበቅ አለብን። ከዚህ በኋላም ለሚያወጡት አይዲያ ወይም ደግሞ ለሚያስቡት ነገር እኛ በዛ ነገር ላይ ሀሳብ አስተያየት ከመስጠት ውጪ እንደዚህ ስሩ እንደዚህ አድርጉ እያልን ለነሱ ለህይወታቸው ወይም ለሚሰሩት ስራ ውሳኔ መወሰን የለብንም። በሚሰሩት ስራ ብቻ ግን አስተያየት መስጠት ግድ ይለናል ማለት ነው። በቃ መብታችን ነው፣ አስተያየት መስጠት መብታችን ነው ከስድብ ውጪ ምናምን። ከዛ ውጪ ግን ለስራ ነው እንትን የሚላት ለስራ ከፈለገ ማት ሴቶችን አምጥቶ መስራት አይችልም እንዴ? ወይስ ዩቲዩብ የሚፈቅደው ለሀይሚ ብቻ ነው? ምንድነው? ሀይሚዬ ለስራ ከፈለገችው ብሩኬን እኮ ሌላ ወንድ አምጥታ ማንኛውም ወንድ ጋር ለስራ እንደነ ፍቅር እንደነ እንትና ምናምን እያመጣች መስራት ትችላለች ለስራ ከሆነ። ግን እነሱ ጋር መሀል ላይ ያለው ትልቅ ፍቅር አለና ፍቅር ስላለባቸው እየሰሩ ነው። እና እንደዚህ ወጥቶ እንደዚህ ወርዶ የሆነች ነገር ኮሽ ባለ ቁጥር አሜሪካ ሊሄድ ነው እንትና ሊሄድ ነው እያላችሁ ዱባይ ሊመጣ ነው ምናምን እንዴ! የትም ሀገር ይሄድ፣ ምንድነው ችግሩ? የትም መብቱ ነው፣ የትም ሀገር ይሄድ እንዴ! ምን አገባችሁ እናንተ? ሀይሚዬም አትጎዳም። ለምን ትጎዳለች? ከሀይሚዬ ጋር ተመካክሮ ወይም ደግሞ ሀይሚዬን ጥሎ የትም አይሄድም። ሲጀመር ደግሞ ከሄደም ደግሞ አብረው ነው የሚሄዱት። ሲቀጥል ደግሞ ሌላ ነገር ለምን ታስብ? እሷን ጎርቶ ነው የሚሄደው፣ እሷን እንደዚህ ብሎ ነው የሚሄደው። እንዴት ነው እንደዛ የሚያደርገው ብሩኬ? እንዴት አሰባችሁት እንዴ? በዚህ ልክ ለምን እሷን ለመጉዳት ይጓዛል? ሲጀመር ካልፈለጋት እኮ በግልጽ መናገር ይችላል። ማን አስገድደው? ለኦዲየንስ ብሎ ለእንትና ብሎ የምትሉት ነው። እሱ ለሰው ብሎ አይኖርም። ብሩኬ በራሱ የሚተማመን ልጅ ነው። ሰው እንደዚህ ስላደረገ እኔ አደርጋለሁ የሚል አይነት ልጅ አይደለም። ብዙ ጊዜ አይተነዋል። ግን እናንተ የሆነች ነገር ኮሽ ባለ ቁጥር ሌላ ነገር የምታስቡትን ነገር ብታቆሙ መልካም ነው ማለት ነው። ሀይሚዬንም ያልሆነ ወሬ እያሰራጫችሁ የማይሆን ነገር እየተናገራችሁ ሰላሟን አታሳጧት። በቃ እሷ በራሷ የምትተማመን የሚጠቅማትን የሚጎዳትን የምታውቅ ስማርት ልጅ፣ አርቆ አሳቢ፣ ጠንካራ ጀግና ሴት ነች። ስለዚህ
እናንተ ዝም ብላችሁ ያለ የሌለውን ወሬ በሰው ህይወት ገብታችሁ እየፈተፈታችሁ በዚህ ልክ መጓዝ አግባብ አይደለም። እና ውዶቼ ሀይሚዬና ብሩኬ መቼም አይለያዩም። ኢንሻአላህ ሁሉም ነገር ተስተካክሎ በሳቅ ይመጣሉ። ድራማውን ቶሎ እንዳቆሙልን ጻፉላቸው ምናምን ጥሩ ጥሩ ኮሜንት። በዓል እየደረሰ ነው ቶሎ ጨርሱ እያላችሁ ማለት ነው። ከዛ ውጪ አታስቡ።